ጋይስ አንድ ጥያቄ አለኝ። እሙሼ ግን በሰላም ነው እንደዚህ ሀይሚና ጮልቃ ብተ ፈጣሪ ሆይ ይህ የቡራናት ምን ሆና ነው ጋይስ? ኦ ማይ ጋድ የፈጣሪ ያለሽ ለቂጥ ነው ያየቻት። ምን አጥፍታ ነው ሀይሚ የዚህን ያክል? የምር ብሩክ ግን ማለት ነው ለእናቱ ራሱ የሆነ ነገር ብሎ አሳምኗታል መሰልና ማዘርየው በፈጣሪ ስም ምንድን ነው? አረ በስመ አብ ወልድ መንፈስ ቅዱስ ፊቷን ኮስኮስ አርጋ ማለት ነው እንደዛ የምትወዳታለው ምናምን የምትለው እናቱ ማለት ነው። ኦ ማይ ገድ አስተያየቷ መብርሃንን የውስጥ የጥላቻ አስተያየት ነው የምታያት በፈጣሪ ረጉር ነው የምር። ቤቱን ፈልጋ ነው የሆነ ቤቱን ስለገዘውላት ነው ምናምን ብሎ አሳምኗት ይመስለኛል። እና ጥቅም ነው የምትፈልግ አይነት አስተያየት በቃ ማዘርየው ራሱ በፈጣሪ ስማ ጮልቀ እንዲህ ነው ለቂጥ ለቂጥ መናጢ ይሁንሽ ነገር ከልጅ ቤት ነው እንዴ የምትፈልጊው? ቤቱን ስለሰጠሽ ነው እንዴ? በውስጧ የሆነ ሀሳብ እያሰበች ይመስለኛል። እና ወይኔ ብላቸው እና ደግሞ ማለት ነው የእዩ ባል የእዩ የልጁ አባት ማለት ነው ብሩኬ በውስጥ እያስፈራራኝ ነው አላለም እና ከእዩ ጋር ለሆኑ እያለ ነው እንድትሆን አልፈልግም። ብሩክ በውስጥ እያስፈራራኝ ነው። ምንድን ነው የሚያስፈራራው? እኔ ከእዩ ጋር መሆን እፈልጋለሁ፣ አንተ ከእዩ ራቅ አይነት ነገር ነው። በግልጽ ባይነግረንም ልጁ እንደዛ እያለ ነው ማለት ነው። በውስጥ የሆነ ነገር ማስፈራራት ክናቁም ምናምን እያለ ነበረ። ምክንያቱም ብሩክ ምንም ብሎ ሊያስፈራራው አይችልም። ሊያስፈራራው የሚችለው ከእዩ ራቅ ወይ ምናምን አይነት ነገር ነው። ከዛ እሱ ደግሞ እኔ ደግሞ እዩን መተው አልችልም፣ ስለዚህ የራስክን ህይወት ኑር አይነት ነገር ነው እየተናገረ ያለው። የብሩክ እናት ደግሞ ማለት ነው ልጁ የሱ ከሆነ እንቀበላታለን ብለናል አለች። ምንም አልተሰማትም። ብሩክ ይህን ነገር በማድረጉ ምንም የተሰማት ነገር የለም። ያለው ማማሩ የሌለው ማማረሯ ላይ ሀገሬ ሰው ይሁን። ለማንኛውም ማለት ነው እና ሀይሚዬ የኔ ቅመም በቃ ማንም እንደዚህ እንዲገፈትረሽ አልፈልግም። እኔ እንዲ ጋሽዬ ራሱ እኮ ማት ወረደባት የምር ቅፍቅፍ ቅፍቅፍ። ከዛ ብሩክ ደግሞ በለው ከዛ እናትየው ከላይ እንዲ ለ3 ቀጠቀጧት ጋይስ በፈጣሪ ስም። እኔ ግን የሀይሚ አባት ምን ነው ምን ሆኖ ነው የምር ጋሽዬ ማለት ነው ለብሩክ በጣም ነው የሚያሽቃብጠው። ሀይሚን ደግሞ ይቀፈቅፋል። በእርግጥ ሰው ልጁን መቆጣት መብት አለው። ልጁ እስከሆነች ድረስ እንደፈለገው አድርጎ የማስተካከል መብት አለው። የምትሄድበትን መስመር እንድታስተካከል የመቆጣት መብት ያለው ልጁ ላይ ነው እንጂ ብሩክ ላይ አይደለም። ግን ደግሞ መሀከል ላይ መሆን አለበት ብዬ አስባለሁ። ለሀይሚም ለብሩክም እኩል መፍረድ አለበት። አሁን እኮ ማለት ነው ብሩክ ጥፋቱን አጥፍቶ ከዛ እናትየውም ሀይሚ ላይ ፍጥጥ፣ የሀይሚ አባትም ሀይሚ ላይ ፍጥጥ፣ ብሩክም ሀይሚ ላይ ፍጥ። እንዴ ምነው አናቷ ላይ ወጣችሁ? ሽንት ምሬንዳ ነው አልከኮ ብሩክ ከፈለገ ጥርግ በል። የምሬን እምላችሁ እንደዚህ እየገፈታተራት ምናምን በግድ እኮ የሚሆን ነገር የለም። ይህ ሰው እኮ አሁን በግድ ብታረገው እንኳን አስተያየት የምንሰጠው እንደ ቪዲዮ ነው። ነገርኳችሁ እኮ ድራማ ነው። የስ አዎ ድራማ ነው። ሶ እኛ አስተያየት የምንሰጠው ግን እንደ ቪዲዮ ነው ማለት ነው። በመጀመሪያ ደረጃ እሙሽዬ ማለት ነው እንደዚህ አጮልቀው የሚያዩት ምን ሆነው ነው ማዘር? ኧረ በፈጣሪ ስም እንዲህ ሀይሚን የመሰለች አበባ የመሰለች ልጅ ፈገግ ተብሎ እንጂ እንደዚህ ጩለቅ ለቂጥ እንደዚህ ኦ ማይ ጋድ ምን ይሄ ነው ነገሩ ማለት ነው። በነገራችን ላይ ማለት ነው እናንተን የሚያስከብራችሁ ቤተሰቦቹ ራሱ የሚያከብሯችሁ የባላችሁ ቤተሰብ ከእናንተ እሱ ሲያከብራችሁ ነው። እሱ ሲያከብራችሁ እሱ ስለ እናንተ ጥሩ ነገር ሲያወራ እሱ ስለ እናንተ ጥሩ ነገር ሲያወራ ነው ቤተሰቦቻችሁ የሚያከብሯችሁ። ገባችሁ አይደለ? ስለዚህ የእሱ ቤተሰቦች የሚያከብሯችሁ እሱ ባላችሁ እናንተን ሲያከብራችሁ ነው። ገብቷችኋል አይደለ? ስለዚህ ሀይሚዬን ብሩክ ካላከበራት የብሩክ ቤተሰቦች አያከብሯትም። ይህን ማወቅ አለባችሁ። ከሱ የሚሰሙትን ከሱ የሚያዩትን ነገር ነው የሚረዱት። ምናልባት ለእናቱ ያልሆነ ነገር ከነገራት እሷ ሀይሚ ላይ ጥላቻ ሊኖራት ይችላል። እንደ በፊቱ ላትሆን ትችላለች። ምክንያቱም የሚያውቋት በሱ ነው። ጋር በሚያደርጉት አክስ ነው የሚወዷት። ገብቷችኋል? ስለዚህ እንደ ሀሳብ ማለት ነው አሁን ትናንትና ሀይሚና ብሩኬን ሄዱ ብለዋቸዋል። እንዴ የሀይሚ አባትስ ቢሆን ለምንድን ነው እናቱን የሚለምናት? በግድ ከሱ ጋር ትሆን ብሎ
እንዴ ብሩክ አጥፍቶ ብሩክ አስረግዞ ብሩክ የራሱን ጥፋት አጥፍቶ ከዛ ደግሞ እሱ ሊለመን ማለት ነው። እደስ ማም የማይመስል ነገር። አሁንስ እንደውም አንዳንድ የሚባሉት ነገር እውነት እየመሰሉኝ ነው። ለምንድነው ታውቃላችሁ? በቃ ቤቱንም ገዛ መኪናውንም ገዛ፣ ከዛ በኋላ ላሽ ማለት ነው። ሲጀመር እስካሁን አሳካ፣ ከዚህም በኋላ ታስፈልገዋለች። ያለ ሀይሚ ዩቲዩብ አይታይለትም። ይህን ማወቅ አለባችሁ። ሀይሚም ያለ ብሩክ ዩቲዩብ አይታይላትም። እና ሁለታቸውም ስኬታቸው ሀይሚን በእሱ ነው የፈመሰችው፣ እሱም ደግሞ በሀይሚ ነው የፈመሰው። ይሄ ምንም ጥያቄ የሌለው ነገር ነው። ሀይሚ ያለ ብሩክ አያምርባትም፣ ብሩክ ያለ ሀይሚ አያምርበትም። ሶ ይሄ ነገር ድራማ ካልሆነ እንደ ሪያሊቲ ካወራን ሀይሚ መለመን የለባትም ከዚህ በላይ ማለት ነው። አባትየው ደግሞ ለምን እንደዚህ እንደሚቀጠቅጣ ፈጣሪ ወቁ ብቻ። መለመን የለባትም እንዲህ ጋሽዬ ሀይሚ ሲቆጣት ማለት ነው። ብሩክ ጭራሽ የልብ ልብ እየተሰማው ልክ እሷ ጥፋተኛ ናት ብሎ እያሰበ ማለት ነው። እሷን መጥፎ ነገር መናገር ምናምን ጨራሽ ማለት ነው። እና ሀይሚ ምንም ያጠፋችው ነገር የለም በመጀመሪያ ደረጃ ማለት ነው። አልቀበልም ብትልም ብትንበረከከው በጥፋት ነው። እንደውም ባናተ ተዘግዝቀ ነበር ይቅርታ መጠየቅ ያለብህ። ስለዚህ ሀይሚ ምንም አይነት ጥፋት የለባትም በመጀመሪያ ደረጃ። አሁንም ቢሆን ሀይሚ እከሰዋለሁ ምናምን ከዚህ በላይ አትለማመጭ። እናቱ ሁሌ ችግር ሲፈጠር አንቺ ተለማምጠሽ መሆን የለበትም። ራሱ አጥፍቶ ራሱ ከሰው ልጅ አስረግዞ መጥቶ ከሴት ቺት አርጎብሽ ምናምን ነገም እኮ ቺት ሊያደርግብሽ ይችላል። ከዛ ደግሞ አንቺ ይቅርታ ጠይቀሽ ምን ሆነሻል? እሱ ነው ይቅርታ ጠይቆ አንቺን መመለስ ያለበት እንጂ አንቺ አይደለሽም እሱን በግድ የምትለምኘው። ደግሞ ሲቀጥል ይሄድ ከፈለገ በሀይሚ ስኬቱን አሳካ ምናምን ከዛ ሄደ ምናምን የምትሉ ሰዎች ደግሞ ማለት ነው ከዚህ በኋላ ያለው ጊዜ ለእሷ በቂዋ ነው። አሁን መንቃቷ ራሱ እሷን የእውነት የማይፈልጋት ከሆነ የእውነት ከሆነ ብሩኬ ለጥቅም ሀይሚን የሚፈልጋት እሰየው፣ ካሁኑ ያውቃላት። ካሁኑ ከሄደ ራሱ አሪፍ ነው። እስከ መጨረሻውም እኮ ሊጠቀምበት ይችላል። ቀጥል ቤቷን ካሰራላት በቂዋ ነው። ከዚህ በላይ ከሱ ጋር መቀጠል አያስፈልጋትም። እሱ የማይፈልጋት ከሆነ ማለት ነው፣ የእውነት ለጥቅም ከሆነ የሚፈልጋት እዚህ ጋር ካበቃ ራሱ ተመስገን የሚባለው። ከዚህ በኋላ ያለው ጊዜዋ ከዚህ በኋላ የምትሰራው ስራ ለእሷ በቂና ከበቂ በላይ በጣም ብዙ የሚወዷትን ቤተሰቦች አፍርታለች። ክብሯን ጠብቃ ነው ሰው ድራማ የሰራች። ሌላ ህይወት ለመጀመር ብትፈልግ እንኳን ሀይሚ ከአንድ ወንድ ጋር ከብሩክ ጋር ብቻ ነው የሰራችው። ከሌላ ወንድ ጋር አልተጨመላለቀችም። ሰው ሀይሚ ክብሯን ጠብቃ የሰራች ልጅ እስከሆነች ድረስ ሁሉም ሰው ይፈልጋታል። ገባችሁ አይደለ? ሁሉም ሰው በክብር ሊያገባት ይፈልጋል እንጂ እንደ ሌሎች ሴቶች ከ10 ሴት ጋር እየተጋጋጠች 10ን እየቀመሰች የምትመለስ ሴት አይደለችም ሀይሚ ማለት ነው። ብሩኬ ሀይሚን አልፈልግም ካለ ቀረችበት እንጂ አልቀረባትም። ገባችሁ አይደለ? እሱ አልፈልግም ብሎ ከገፈተራት በግድ ከአንተ ጋር ልሆን ማለት የለባትም። ብሩኬ ደግሞ ሀይሚን በዚህ ልክ ይቅርታ እየጠየቀች ራሳ አጥፍተህ ምን እንደፈለግ አይዶ ነው ብቻ ምን እንዳሰብክ እግዚአብሔር ይወቀው። እንግዲህ እውነትም ለስራ ከሆነ የምትፈልጋት ያው እዚህ ጋር ያውቃ። እዚህ በኋላ የራሷን ህይወት ትኖር ከሆነ ጥሩ። አሁንም መውጣትህ አሪፍ ነው። ገብቶሃል አይደለም? እና ሀይሚ ከብሩክ ተለይታ መኖር የማትችል የሚመስላችሁ ሰዎች እንደውም ተለይታ ስትኖር ታሳያችኋለች ማለት ነው። ዝንጥ ብላ ቆንጅዬ ሆና መኖር ትችላለች። በነገራችን ላይ አንዳንድ ወንዶች ዛሬ ግን በነገራችን ላይ ያበዛው ምን ሆኜ ነው? አንዳንድ ሴቶች ያለ ወንድ መኖር የማይችሉ ይመስላቸው አሉ። በተለይ መጀመሪያ ፍቅረኛችሁ ከሆነ የመጀመሪያ የወደዳችሁ ሰው ከሆነ ብዙ ጊዜ አብራችሁ የኖረ ሰው ከሆነ ያ ሰው ከጎናችሁ ሲርቅ ባዶነት፣ ብቸኝነት በቃ መኖር ያስጣላችኋል። ይህ የሚሆነው ለትንሽ ጊዜ ነው፣ ለ1 ወር ወይ ለ2 ሳምንት በቃ ሀላስ። ከዛ በኋላ ትረሱታላችሁ። በቃ አለቀ። ሌላ እኮ ምንም ነገር የለም። ሄሉና ማርክን አታዩዋቸውም እንዴ? በቃ ሁለቱም የማይኳኋኑ ሆነ ተለያዩ። በቃ አሁን እሷም ትዋትታለች፣ እሱም ይዋትታል። እነዚህ ልጆች አሁን ድጋሚ ቢገናኙ ማለት ነው ምርጥ የፍቅር ህይወት ነው የሚኖራቸው። ምክንያቱም በቃ የመጀመሪያ ናቸው ምናምን እና አንዳንዴ በመሀላችሁ ክፍተት ፈጥራችሁ ምናምን ትንሽ ተለያይተው ይዩትና ከዛ በኋላ ራሳቸው ተፈላልገው ይገናኛሉ። ብሩክም የራሷ ጉዳይ ሌላ ሴት ጋር ሄዳለሁ ሊል ይችላል። ግን ደግሞ እንደ ሀይሚ አይነት ሴት ሊያገኝ አይችልም። ሀይሚም እንደዛው ልትል ትችላለች። ግን እንደ ብሩክ አይነት ወንድ ደግሞ ልታገኝ አትችልም። ሁለቱም አይተውት ይመለሳሉ። በሄዱ ራሱ አይተውት ነው የሚመለሱ። ዩቲዩብ ራሱ አንፈልጋችሁም። ከዛ በኋላ ሁለታችሁም ከሌላ ሰው ጋር ብትሰሩ አያምርባችሁም።